ዛሬ በዓልን ከኛ ጋር ትውላላችሁ። ዶሮ ሰርቻለሁ። እንጀራ ተጋግሯል፣ አይቡም ተሰርቷል። እንጀራዬም እግዚአብሔር ይመስገን አሪፍ ወጥቷል። ቡናችንንም አፍልተናል። ሰላም ሰላም ውድ ዱኔ እንድዳጊ ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? በዓል እንዴት አለፈ? የበዓል ዝግጅት እንዴት ነበር? በዓልስ እንዴት ነው? በዓልስ እንዴት ነው ያልኳችሁ ያው ይሄንን ቪዲዮ ስፖስተው በዓል እዚህኛ ያለንበትም ሀገር ኢትዮጵያም አልፎ ነው የምፖስተው ብዬ ነውና እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ ይሄው የበዓል ዝግጅቴን ጀምሬያለሁ። በባለፈው ቪዲዮ ያያችሁት ዶሮ ስገነጣጥል ሳጣጥም ምናምን ነበረ። እሱ ነው ያረኩትኝ ሐሙስ ነበር። ዛሬ ደግሞ እኛ ጋር ይሄን ቪዲዮ ስቀርጽ አርብ ጠዋት ነው። በጠዋት ተነስቼ መጀመሪያ ስራዬ ሁልጊዜ እንደምፈራው እና የምጠላው ስራ ሽንኩርት ነው። ሽንኩርት መላጡንም መፍጨቱንም አልወድም። በቃ ስለሚያፍነኝ ስለሚያመኝ በጣም ነው የሚያስነጥሰኝ ምናምንና አልወድም። ግን እሱን ነው የጀመርኩትኝ። በጠዋት ነው የተነሳሁትኝ። ልጆቼ ሳይነሱ ልጬ መጨረስ አለብኝ። መፍጨቱን እንኳን ሲነሱ ነው የምፈጨው። ለምን አሁን ስፈጭ ስለሚነቁብኝ መሀል ላይ ደግሞ ከነቁ ብጥብጥ ስለሚያደርጉኝ መፍጨቱን በኋላ ፈጫለሁ። ግን ቢያንስ አጣጥቤ ምን ብዬ አዘጋጅቼ አስቀምጠዋለሁ እስኪነሱ። እንግዲህ እንደምታዩት ጨረስኩኝ ልጬ። አሁን አጣጥቤ ምን ብዬ እንዳልኳችሁ ሲነሱ ጠብቄ ወደ ከሰዓት አካባቢ ላይ ሽንኩርቱን መፍጨት ጀመርኩኝ። ፈጭቼ እንደጨረስኩኝ እንግዲህ ቶሎ ጥዳለሁ ማለት ነው። ዛሬ አርብ ነው። ቢያንስ ዶሮዬንና አልጬን ሰርቼ መጨረስ አለብኝ ብዬ ፕላን አድርጌ ነው በጠዋት የተነሳሁትኝ። እንግዲህ እንደምታዩት ሽንኩርቴን እየፈጨሁ ነው። ግን ሁሌ እንደምላችሁ እንደዚህ ኤዲት ሳረግ እንደማፈጥነው ፍጥን እያረኩ ስራዬን ብሰራ ደስ ይለኝ ነበረ። ግን ያው ቀስ እያልኩ ቢሆን እየሰራሁኝ ነው። እኔ ልሰራ ያሰብኩትኝ ውጪ ነበር ማለት ነው፣ ቤቱም እንዳይሸት ምናምን ብዬና ሰሞኑን በጣም ፀሐይ ነበረ፣ ሞቃት ነበር ምናምን አሪፍ ነበር አየራችን። ማታ አካባቢ ብቻ ነው ንፋስ ምናምን የነበረውና ቢያንስ ሳይመሽ ቶሎ ሰራ አድርጌ እገባለሁ ነበር ፕላኔ። ግን በሚገርማችሁ ሁኔታ ዛሬ በቃ ቀውጢ ዝናብ ነው እየዘነበ ያለው ማለት ነው። እና ምን አሰብኩኝ ውጪ መስራት ስለማልችል ጋራጅ ውስጥ ለመስራት ነው ያሰብኩትኝ። እና ከዚህ በፊት ጋራጅ ውስጥ ሰርቼ ነበርና ምን ሆኖብኛል፣ ዶሮ ሳይሆን የሰራሁትኝ ስጋ ወጥ፣ የበግ ስጋ ወጥ ጋራጅ ውስጥ ሰርቼ ነበር። ግን አንድ መኪና ውስጥ ቆሞ ነበርና በቃ ሙሉ ሽታውን ይዞ አልወጣ ብሎ በመከራ ነው ያስወጣሁትኝ። እና ከዛ በኋላ ጋራጅ መስራት ትቼ ነበር ማለት ነው። ዛሬ ግን እንዳልኳችሁ እንዴት እንደሚያስጠላ ጓራችን። እንደዚህ ዝናብ ስለሆነ ግዴታ ስለሆነብኝ መኪና ማቆምም ስለተውን እዚህ ጋራጅ ውስጥ ለዛ ብዬ ጋራጅ ውስጥ መስራት ጀመርኩኝ። እንግዲህ ሽንኩርቴንም እያበሰልኩ ነው። እዚህ ጋር ደግሞ ትናንትና አጣጥቤ ከትቼው የነበረውን ዶሮ አውጥቼ በቬኒገርና በሎሚ አድርጌ ዘፈዘፍኩትኝ። እዚህ ጋር ደግሞ እንደምታዩትኝ ላልጫ የሚሆን ሽንኩርት እየቀነስኩኝ ነው። አልጫ ትንሽ ያልጫ ነው የምሰራው ለትንሿ ልጄ እንዲሆን ማለት ነው። ትንሽ ያልጫ ነው የምሰራው። ዘይት እንደምታዩት እንግዲህ ትንሽ እየጠባ አድርጌ ነው የከተትኩትኝ። እንደዛ ደግሞ ያደረኩበት ምክንያት ስጋው በጣም ጮማለሁ እና ለዛ ለልጄ ቅባት እንዳይበዛባት ብዬ ነው። ከዛ ደግሞ እንደምታዩት እዚህ ጋር ደግሞ ለቀይ ወጤ በርበሬ እየከተትኩ ነው። የሚገርም በርበሬ ነው ብታዩት፣ ጣዕሙ ዝም ነው። እንደዚህ ስል ደግሞ ያዘጋጀሁት እንዳይመስላችሁ። ባለፈው አሪዞን ሄድኩኝ ጊዜ ከአክስቴ ልጅ ጋር ነው ይዤ የመጣሁትኝ። አክስቴ ናት አዘጋጅታ የላከችላት። በቃ የሚገርም በርበሬ ነው፣ አያቃጥልም ምን አይልም። እና እንደዚህ በደንብ አድርጌ የጨመርኩትኝ ስለማያቃጥል ነው። ከዛ ደግሞ ቤት ገባሁኝ፣ እርድ ጨመርኩኝ አልጬ ላይ። ከዛ ውሃ ጠብ እያደረግኩኝ ሽንኩርቱንና እርዱን እያዋሃድኩኝ በደንብ አድርጌ ያሸዋለሁኝ። እንግዲህ እየገባው እየወጣው ነው የምሰራው ማለት ነው። ጋራጅ ሄዳለሁ። እንደምታዩት በርበሬን በደንብ እያረኩኝ ያሻለሁኝ። ከዛ ደግሞ መለሳለሁኝ፣ ወደ አልጬ እመጣለሁኝ። በቃ እየተመላለስኩኝ ከልጅ ጋር እንግዲህ አስቡት እንደዛ እያረኩ እየሰራሁኝ ነው። ከዛ ደግሞ ነጭ ሽንኩርት ልጄ እንዲጣፍጣት ትንሽ የነጭ ሽንኩርት አደረኩኝ። ስጋው እንግዲህ ይኸውላችሁ እንደምታዩት ብዙ ነጭ ስጋ አለው፣ ጮማ አለው እና ለዛ ነው ትንጥዬ እንትን ያደረኩትኝ ዘይት ያደረኩትኝ። እና እናቴ ቪዲዮዎችን በጣም ነው የምትከታተለው ዩቲዩብ ላይ እና ሁሌ ትለኛለች ዘይት ለምንድን ነው የምታሳንሹ? በስሪንጅ መጨመር ነው የሚቀርሽ ትለኛለች።
እዚህ ጋር ደግሞ እንደምታዩት እንትን ነው የጨመርኩትኝ። እዚህ ጋር ነጭ ሽንኩርትን ያደረኩትኝ። ግን እኔ ዘይት ማላበዛው ለምን መሰላችሁ? አሁን አንደኛ አቮካዶ ዘይት ነው፣ ትንሽ ስታረጉት ቅልጥልጥ ይላል። ሁለተኛ ደግሞ ያው ለልጆቼ እያልኩኝ ነውና በፊት ግን እናቴ ቤት እያለሁኝ በጣም ነበር ዘይት ማበዛው ምንም ነገር ስሰራ እና ያንን ታስታውሳለሽ መሰለኝና ምን የቤት ሆነሽ እንደዛ ስትዘቀዝቂ ኖርሽ አሁን የራስሽ ቤት ሲሆን ምን ያያሹ ትላለች። እንግዲህ ያው ዶሮዬ ላይም እንግዲህ አያችሁ አይደለም በጣም ትንሽዬ ዘይት ነው የጨመርኩትኝ። ጨውም በጣም ትንሽዬ ነው የጨመርኩትኝ። እንግዲህ በደንብ ዩቲዩቤን እንደዚህ ቪዲዮዎችን የምትከታተሉ ከሆነ ሁልጊዜ ጨዋል ማብዛት አልፈልግም፣ አላበዛም፣ እንትንም አላበዛም፣ ዘይትም አላበዛም፣ ትንሽ ነው የማደርገው። እዚህ ጋር ደግሞ ትንሽ የቂቤ ነው የጨመርኩት። ከዛ በደንብ እያሸሁት እዚህ ጋር ደግሞ የወጥ ቅመም ነው የምጨምረው። ይሄንን ደግሞ የላከችልኝ የባለቤቴ እናት ናት። ከዛ ደግሞ እዚህ ጋር ደግሞ ገባሁኝና ለልጆቼ ቃል ገብቼ ነበር ጨዋ ከሆናችሁ ስሰራ ካረበሻችሁኝ ለራታችሁ ፒሳ ሰራለሁ ብዬ ነበረ። ያው ቃሌን አክብሬ ለራታቸው ፒሳ ሰራሁላቸው። እኛ ጋር ሰዓት ደርሷል። ተቁላልቶ በቂ ነው ብዬ ደግሞ ሳስብ ስጋዎቹን ጨማመርኩኝ። ከዛ ደግሞ ቤት የገባሁኝና እንቁላል ጣድኩኝ። ስጋዬ ደግሞ ሲበስል እንደምታዩት ትንሽዬ ቂቤ ጣል አደረኩበት። በቃ አሁን ካጠፋሁትኝ በኋላ እሳቱን እንቁላል ጨመርኩኝ። የዛሬው አለቀ ማለት ነው። ሰላም ሰላም እላለሁ ድጋሚ መጥቼ። ዛሬ ደግሞ በቅዳሜ ነው የመጣሁትኝ ማለት ነው። ትናንትና የአርቡን እንግዲህ አይታችኋል። ወጤን ሰራርቼን የጨረስኩትኝ። ዛሬ ደግሞ ቅዳሜ በጠዋት ተነስቼ የመጀመሪያ ስራ ያደረኩትኝ ምንድነው ሀብሲት መጣል ነው። በጠዋት እንደዚህ ሀብሲቴን ከጣልኩኝ ቀኑን ሙሉ እንትን ሲልልኝ ይውላል፣ ሲዋሃድ ይውልና ወደ ማታ ጋግረዋለሁኝ። አሁን ሀብሲቴን እየጣልኩ ነው። ብዙ ቪዲዮ ስለሰራሁኝ ስለ እንጀራ ስለ ሀብሲት አጣጣልም ስለምንም ይሄን ያላረኩ ምናምን አላችሁም። በቃ ሁሌ እንደምላችሁ መለኪያ አለኝ፣ በመለኪያ ነው የማደርገው። ከዚህ በፊት የሰራሁት ቪዲዮ ላይ እንዳረኩት ነው የምሰራው። አሁን እስኪ ቀዘቅዝ ለተወሰነ ደቂቃ አስቀምጠዋለሁ። ዶሮኒውት እንግዲህ አድሮ ነው። አሁን ፍሪጅ ውስጥ ልከተው ነው። አሁን እስኪ ቀዘቅዝ ጠበቅኩኝ። ከቀዘቀዘ በኋላ ሀብሲቴን ማዋሃድ ጀመርኩኝ። እንደምታዩት በብላይንደር ነው ማዋሃደው። እንደዚህ ደግሞ የማደርገው ለምንድን ነው በእጄ ማድረግ ስለማልችል ነው። በጣም ወፍራም ስለሆነ እንትኑ ሀብሲቴ ሲቀመጥ ይወፍራል እና ስለሚወፍር በእጄ በደንብ ማዋሃድ ስለማልችል በዚህ በደንብ አድርጌ መተዋለሁ። እንዲህ በመታችሁት ቁጥር ደግሞ ያማረ እንጀራ ነው የምትጋግሩት፣ አሪፍ እንጀራ ነው የሚወጣላችሁ። አሁን ደግሞ አይብ ልቀቅል ነው። ላይብ ይኸውላችሁ የምጠቀመው ወተት ይሄንን ነው። በባለፈው ቪዲዮ ላይ አይታችሁ ከሆነ አጣውኝ ታርጌት ሄጄ ምናምን ብያችሁ ነበር። ከሴፍዌይ ዳጊዬ ይሄንን ገዝቶልኝ መጣ። እኛ አካባቢ ሴፍዌይ ስቶር ስለሌለ ዳጊዬ ከሚሰራበት አካባቢ ይዞልኝ መጣ። እንግዲህ መቀቀል ጀመርኩኝ። ከዛ ደግሞ በዚህ ጋር ደግሞ እንጀራዬን ጀመርኩኝ። እኛ ጋር መሽቷል በደንብ ሊጤ ኩፍ ሲል ነው የጀመርኩትኝ። እግዚአብሔር ይመስገን እንጀራውም አላሳፈረኝም። ቆንጆ የዶሮ መብያ እንጀራ ነው የጋገርኩትኝ። ምንድነው የአሜሪካ ጤፍ ውሃ ሲበዛበት አይወድም። በፊት በጣም አቀጥን ነበረ። ቀጠን ያለ እንጀራ ስለምወድ ማለት ነው። ከአገር ቤትም ጀምሮ እንደዛ ነበር መጋግረውና እዚህ መጥቼ ቀጠን አድርጌ ነበር መጋግረው። ቀጠን አድርጌም እየጋገርኩትኝ ይወጣልኛል፣ አልወጣ ብሎኝ አያውቅም። ግን ምንድነው ይሄ ፍፍት ያለ እንጀራ አይሆንም። ግን እንደዚህ ወፈርስ አደርገው ውሃውን በደንብ ሳልጨምር ስቀር የሚያምር እንጀራ ነው የሚወጣልኝ። አሜሪካ እንደመጣሁኝ ነግሬያችሁ ከሆነ ለ2 ወር ብቻ ነው አልወጣ ብሎኝ የተቸገርኩትኝ። ከዛ በኋላ ግን አንድ የመውጣት ከጀመረ በኋላ እግዚአብሔር ይመስገን አንድም ቀን እምቢ ብሎኝ አያውቅም። እንደመጣሁም ጥቁር ጤፍ ነበር የሞከርኩትኝ። ጥቁሩ ጤፍ በጣም ነው የሚከብደው በጣም እና እሱን ስላልቻልኩት ትቼዋለሁኝ። ከገዛሁኝ እንኳን ምንድነው የማደርገው ከነጩ ጤፍ ጋር እየቀላቀልኩኝ ነው የምጠቀመው። ነጩን በደንብ አድርጌ አበዛውና ጥቁሩን ደግሞ አነሳ አደርገዋለሁኝ ማለት ነው። እንደዛ ሲሆን አሪፍ ይወጣልኛል። ግን እንደው በቃ መለኪያ ስላለኝ ነው እንጂ እንደው ተሳስቼ ጥቁሩን በዛ ካረኩት በተአምር አይወጣልኝም። እና ነጩ ግን ሲሆን ግን እግዚአብሔር ይመስገን አሪፍ ነው የሚወጣልኝ። በቃ እኔም ባህሪውን አውቄዋለሁኝ። ልኬት ነው የሚፈልገው፣ በልኬት ነው የምጋግረው። በቃ ጥቁሩን ቤቴም አላስገባው። ከነጩ ጋር ተስማምተን እንግዲህ እኔ ትብሽ አንተ ትብሽ ተባብለን እየኖርን ነው። እዚህ ጋር ደግሞ ለአይብ መቀቀያ ቬኒገር ነጩን የተጠቀምኩትኝ። ይሄው ለሱ መለኪያ አለኝ። በመለኪያዬ አንድ ጨምሬያለሁኝ። አሪፍ እየሄደልኝ ነው እንግዲህ ስራዬ።
በቃ ይሄንን ከጨራረስኩኝ በኋላ ምንም አይነት ስራ አይቀረኝም፣ እግዚአብሔር ይመስገን። እንጀራዬንም እያጋመስኩኝ ነው። አሪፍ ነው እንግዲህ ተመስገን እያልኩ እየሰራሁኝ ነው። እዚህ ጋር ደግሞ አይቤን ማጥለል ነው የጀመርኩትኝ። ደግሞ ደስ ያለኝ ነገር ምንድን ነው ጤና አዳም ግቢ ውስጥ ተክለን ነበርና በጣም ደስ ብሎኛል፣ አድጎልናልና እሱን ትንሽ እያደርጌ ተጠቅሜዋለሁኝ። በቃ ሽታው ምኑ እንዴት ደስ እንደሚል በጣም ነው የወደድኩት። እንዴት ናችሁ? ሰላም ናችሁ ወይ? ዛሬ የሚገርማችሁ የበዓል ቀን ነው፣ እሁድ ቀን ነው። ለበዓል በጠዋት ተነስቼ ዳቦ እየጋገርኩኝ ነው። ለምን አትሉም? ለምን ማለት ጥሩ ነው። ዳቦ ነበረ ቤት ውስጥና ግማሽ ነገር ነበር። ያው ልጅ ቤት ዳቦ አይጠፋም፣ እጋግራለሁ ሁሌና ግማሽ ነገር ነበርና በቃ አልጋግርም ለበዓል ምናምን ብዬ ትናንትና ስራዬን ጨራርሼ ምናምን ተኛሁኝ ማለት ነው። እና ማታ አባወራው ምን አለ፣ ነገ ምን ሊቆረስ ነው አለ። ኦኬ አልኩኝና እነሱ እንደተኙ በሌሊት ተነስቼ ይኸው የምትቆርሰውንማ እኔ አዘጋጅልሃለሁ ብዬ ዳቦ መጋገር ጀመርኩኝ። ዳቦዬን እንግዲህ ከታትቻለሁኝ። ኦቭን ውስጥ ነው ያለው፣ እየበሰለልኝ ነው። አሁን ወጤን ምናምን አሟሟኩኝ ላቀራርብ። እንግዲህ እንደምታዩት ሽር ጉድ እያልኩኝ ነው። ትንሽዬ ቂቤ ጣል አድርጌ ነው የማሞቀው። ዶሮውን አልጫው እንኳን ምንም አላረግበትም፣ ምንም አይፈልግም። ልጆቼም እንግዲህ እንደምታዩቸው ቅል እያሉ እያገዙኝ ነው በእነሱ ቤት። ይኸው ዳቦ በሰላም ደርሷል። ቢያንስ ቡና ላይ ይቆርሳል። ምን ልቆርስ ነው ብሎ የለ። በጠዋት ግን አስቡት እንግዲህ እኔ አልወድም በበዓል ቀን እንደዚህ ስራ መስራት ምናምን አልወድም። በቃ የተዘጋጀ ነገር ማቀራረብ ነው እንጂ ደስ የሚለኝ የበዓል ቀን እንደዚህ ማበሳሰል ምናምን ደስ አይለኝም። ግን ዛሬ በሌሊት ተነስቼ ይኸው ይሄን የመሰለ ዳቦ ጋግሬለታለሁ። እንግዲህ እንደምታዩት ትንሿ ልጄ በዓሉን በደንብ ድምቅ አርጋ በዓል አድርገዋለች። ያዘጋጀሁትን እንጀራ ወስዳ ድፍት አደረገችው። ደስ የሚለው ወጥ ምናምን አላደረግንም እና በጣም ያሳቀኝ እኮ እሷ ከመጣሏ በላይ የትልቋ ማልቀስ ነው በጣም የገረመኝ ያሳዘነችኝ። እንጀራ እያለች እያላለች እንግዲህ በቃ ቁመቷ በጣም እያደገ ነው። በፊት የማደርስበት ቦታ ላይ ሁላ እየደረሰች ነው። አሁን እዚህ ላይ አደርስም ነበረ እንዴ አደርስም። እኔ እኮ ግራ ነው የሚገባኝ ልጅቷ። እኔ በቀን ነው መሰለኝ ቁመቷ የሚጨምረው። ባህላችንን እንግዲህ አሳምረዋለች። እግዚአብሔር ይመስገን ጤነኛ ስለሆኑ ስላደጉ ነው እንደዚህ የሚያደርጉትና እግዚአብሔር ይመስገን እያለን እንግዲህ እያመሰገንን መቃጠል ነው። ያው እንግዲህ አሁን ምግባችንን መብላት ጀመርን። በቃ ልጆቼ በጣም ነው የሚወዱት። ትልቋ ዶሮ ነው የምትወደው፣ ስጋውን ትወዳለች። እንቁላል አትወድም፣ አይብ አትወድም። ትንሿ ደግሞ አልጫ ነው የምትወደው እና ዳጊ ትልቋን እያጎረሰ ነው፣ እኔ ትንሿን እያጎረስኩ ነው። በቃ ልንጨባበጥ እኔና አባታቸው መንገድ ላይ ምንም አልቀረንም። ለምን አልጫውን እኔ ዳጊ እሷን ያጎርሳታል ትንሿን ያጎርሳታል ብዬ አሜን እየስር ነው ያደረኩት ለዳጊ እንዲቀርበው ብዬ ማለት። ከዛ ግን ትልቋ ነው እኔ አባቴ ያጉርሰኝ ስላለች እኔ ትንሿን ማጉረስ ስለሆነ እንትን ያልኩትኝ የጀመርኩትኝ በቃ እንግዲህ ተሰናዝሬ እዛ ጥግ ሄጄ ነው ማጎርሳትና በቃ እኔና ዳጊ እየተላለፍን መሀል ላይም ስንገና እየተጨባበጥን ግን በቃ በጣም ደስ ይላል ከልጅ ጋር እንደዚህ ተሰብስቦ መብላት። እግዚአብሔር ይመስገን 2 ወደ 4 አስተላልፎናል። እኔና ዳጊዬም የመጀመሪያ በዓላችን አብረን መኖር ከጀመረን ፋሲካ ነው። አሁን ለሁለተኛ ጊዜ እያከበርን ነው ማለት ነው። እግዚአብሔር ይመስገን እና ይሄው እንግዲህ እንደምታዩት እየበላን ነው። አሜንዬም ብጥብጥ እያረገችን ነው። እዚህ ጋር ያውላችሁ ሲያሳጡን እኔና ልጄን ሲያሳጡን በቃም ብለው ተነሱ። በቃ እኔና አሜንዬም አፍረን ተነሳን። ይሄው እንግዲህ ተረፈን። ከዛ ከተነሳን በኋላ ምግቡ ከተነሳ በኋላ የተረፈውን ወጥ ማስተካከል ጀመርኩኝ። የሚከዳደነው መከዳደን፣ የሚመለሰው መመላለስ ጀመርኩኝ። አሁን ምንድነው ቡና ሰዓታችን ነው። እንዲህ በደንብ በቃ ጥግብ ብዬ ስበላ ምናምን ቡና በጣም ነው የሚያምረኝ። በቃ አልጠጣም ብዬ ትቻለሁኝ። እግዚአብሔር ይመስገን ብዙም አላስቸገረኝም። በፊቱ ላይ ጠዋት ተጠጣ ነበርና እንደዚህ ቁርስ ደፍሬ ስለማልበላ ብዙ
ያመመኝ ጨጓራዬን ትቼ ነበረ። ግን በቃ ቁርጥ አርጌ ውስን አርጌ ቡናዬን ልተው አልቻልኩም። እንደዚህ በደንብ ስበላ ምናምን በቃ ያምረኛል። ትኩስ ነገር ስፈልግ ደግሞ ቡና ነው የምፈልገውና አጠጣለሁኝ። ዛሬ ደግሞ በዓል ነው። ይሄው ቡናችንን ፏፏ እያደረግን ነው። እጣንም ይሄው እያዘጋጀ ነው። ለእጣን የሚሆን ከሰልም አድርጌ ያለሁኝ። ያው እጣን እኛ ቤት የሚጨሰው በሳምንት 3 ነው። በአመት 3 በሳምንት 3 ያላልኩም፣ በአመት 3 ነው። ለእንቁጣጣሽ ለገናና ለፋሲካ ነው። ከዛ ውጪ አናጭስም። ወይ እንግዳ ካልመጣ እንግዳም የሚወድ ቡና እንደዚህ ቀራርቦ ምናምን ሲፈላ የሚወድ እንግዳ ከመጣ ግዴታ ነው እንግዳ ይከበራል። እጣን ምናምን አድርገን እናፈላለን ምናምን። እንደዛ ግን ካልሆነ በቃ በአመት 3 ጊዜ ነው ቤቴ እጣን የሚጨሰው። ይሄው እንደምታዩት እንግዲህ እያቀራረብን ነው። እዚህ ጋር ደግሞ ግሬስዬ የምትወደው ነገር ሁሌ በቃ በዓል የሚያደርግላት ፓፕኮርን ነው። ይሄው እሱን እየሰራን ነው። አሁን ደግሞ ትንሿ ራሱ በቃ በጣም እድገት ላይ ናትና ይዋት እንዴት እንደምትሆን እያየሽ በጣም ደስተኛ ናቸው። እሱን አስተካከልን። በቃ ቀድሚያ ለልጆች የሰጠውኝ ቁጭ እንዲሉልኝም ስለምፈልግ ከዛ ለኛም ደግሞ በትሪያ አዘጋጀሁኝ። ይሄው እንደምታዩት ቡናችንን አቀራረብን። መቁረስ ያማረውም ሰውዬ ይሄው እንዲቆርስ ዳቦን ጋግረን ሰጠ ነው። ይኸውላችሁ በቃ በጣም ነው ዳቦ የሚወዱት። እሱም ልጆቹም በጣም ነው የሚወዱት። እኔም ብዙም ለዳቦ ፍቅር የለኝም። ይሄው ዳቦአችን ተቆረሰ። የልቡ ደረሰ። ምን ልቆርስ ነው ብሎ ይል ይሄው ቆረሰ። ቡናችንንም ፏፏ እያደረግን ነው። እጣናችንንም ይሄው እዚህ ጋር ጨስ እያደረግን ነው። ግሬስዬ እዚህ ጋር መታ ለኔ ስትል ነበር። እጣኑን ቆርጬው ነው እንጂ ታያት ነበር። ወደኔ እያልሽ ወደሷ ታደርገዋለች። ያው ቡናችንን ፏ አደረግን። በቃ የኛ በዓል እንግዲህ ይሄንን ነው የሚመስለው። ከቤተሰብ ጋር እንዲህ ተሰብስቦ ማክበሩ በጣም ነው ደስ የሚለን። ይሄው አሜንዬም በመጫወቻው አርጋ እየበላሽ ነው ፈንዲሻዋል። ልጆቼም በቃ ደስ ብሏቸዋል። እኔም በጣም ደስ ብሎኛል። እግዚአብሔር ይመስገን። እግዚአብሔርን ይሄንን ሰዓት የሰጠን፣ ይሄን ጊዜ የሰጠን፣ ይሄንን ቤተሰብ የሰጠኝ እግዚአብሔር ነውና እግዚአብሔር ይመስገን። ሁሌንም አመሰግነው። እኛ ጋር እንግዲህ በዓል እንደዚህ አልፏል። እናንተስ ጋር በምን መልኩ አለፈ? እንዴት ነበር በዓል? በተለይ ደግሞ ስደት ላይ ያላችሁ እንዴት እያሳለፋችሁ ነው? እንዴት እንዳሳለፋችሁ ኮሜንት ላይ አስቀምጡልኝ። ስለምትከታተሉን ስለምታበረታቱን ከልብ አመሰግናለሁኝ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ አድርጉን። ከወደዳችሁት ቪዲዮውን ላይክ አድርጉ፣ ኮሜንት አድርጉ፣ አበረታቱን። በጣም ነው የምንወዳችሁ። ቀጣይ ላይ በሌላ ቪዲዮ እንገናኛለን። በምን አይነት ቪዲዮ እንደምንመጣ እንግዲህ አናቅም። ወይ በብሎግ ነው፣ ወይ በቤተሰብ ወደሆነ ቦታ ስንሄድ ነው፣ ወይ ምግብ ስንሰራ፣ ወይ ሾፒንግ ስናደርግ አላቅም በምን አይነት ቪዲዮ እንደምንመጣ። ግን ቀጣይ ሳምንት ላይ በሆነ ቪዲዮ እንመጣለን። ስለምትከታተሉን ስለምታዩን እናመሰግናለን። ሁላችሁም ባያላችሁበት መልካም በዓል ይሁንላችሁ። እንወዳችኋለን። ቸር ቆዩን።